ታላቅ የሽያጭ ኤክስፖ ከጊፍት ሪል ስቴት ጊፍት ሪል ስቴት ከአዲስ አበባ ከተማ መስተዳድር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። ባለ 1 መኝታ 65 ካሬ 357,000፣ ባለ 2 መኝታ 108 ካሬ 596,000፣ ባለ 3 መኝታ 163 ካሬ በ900,000 ቅድመ ክፍያ ከፍለው በ40/60 የባንክ አማራጭ የቤት ባለቤት ይሁኑ ይሎታል ጊፍት ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ መስከረም 29 2018 ዓመተ ምህረት ያለቀ ነገር ነው። ስለዚህ ደማችንን ዋጋችንን ከፍለን ለትልቁ ግዳጃችሁ መዘጋጀት አለባችሁ። ለትልቅ ኃላፊነት ራሳችሁን ማዘጋጀት አለባችሁ። የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ከጀነራል ታደሰ ጋር ነው ሰዎች መቀጠል ካልቻሉ ወይ ጀነራል ታደሰ ሂደት ውስጥ እንትን ካላሉ የኢትዮጵያ መንግስት ሌላ ምን ምርጫ አለው? ምናልባት ጊዜ አስተዳደሩ ፈርሷል ብሎ ማወጅ ነው የሚሆነው ወይንም በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ኤርትራ ከህወሓት ጋር በመተባበር በኢትዮጵያ ላይ ጦርነት ለመክፈት ተዘጋጅታለች በሚል ኢትዮጵያ ያቀረበችውን አቤቱታ ዓለም አቀፍ መገናኛ ብዙሃን አብይ አርዕስት አድርገው ሲዘግቡ የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰም ሰራዊቱ ለታላቅ ግዳጅ እንዲዘጋጅ አሳስበዋል። በኢትዮጵያና ኤርትራ መንግስታት መካከል የተፈጠረውን ውጥረት በተመለከተ የፕሬዝዳንት ትራምፕ የአፍሪካ አማካሪ አምባሳደር ማሳድ ቦሎስ አዲስ አበባና ኒውዮርክ ላይ ኢትዮጵያና ኤርትራ ባለስልጣናትን ማነጋገራቸው ይታወሳል። የአሜሪካ ፕሬዝዳንት ልዩ አማካሪ አምባሳደር ማሳድ ቦሎስ በጉዳዩ ላይ በይፋ ለመጨረሻ ጊዜ ንግግር ያደረጉት ከኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ጋር እንደ አውሮፓውያን አቆጣጠር ሐሙስ መስከረም 25 2025 ሲሆን በኢትዮጵያም ሆነ በኤርትራ በኩል የንግግር ፍላጎት መኖሩ በወቅቱ ተመልክቷል። በሳምንቱ እንደ አውሮፓውያን አቆጣጠር ጥቅምት 2 2025 የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ደብዳቤ ኤርትራ ለጦርነት መዘጋጀቷን አመልክተዋል። ኤርትራ ከአክራሪ ህወሓት ክንፍ ጋር በፈጠረችው ትብብር ፋኖን የመሳሰሉ ኃይሎችን በማሳተፍ በኢትዮጵያ ግጭት እየፈጠረች ከመገኘቷ ባሻገር ጦርነት ለመክፈት መዘጋጀቷንና በወልዲያ አካባቢ በነበረው ግጭትም የህወሓት ኃይሎች በአዋጊነትና በተዋጊነት መሳተፋቸውን ኤርትራን ድጋፍ ማድረጓን ዘርዝረዋል። ይህ ሁሉ ሲሆን የኢትዮጵያ ሀገር መከላከያ ሰራዊት በመከላከል ላይ ተወስኖ መቆየቱን የገለጹት ዶክተር ጌዲዮን ጢሞቴዎስ ይህም የኢትዮጵያ ፖሊሲ ውጤት መሆኑን በመዘርዘር ሁሌም እየታገሰ ይቆያል ማለት እንዳልሆነም በደብዳቤያቸው አሳስበዋል። የኢትዮጵያው የውጭ ጉዳይ ሚኒስትር የመንግስታቸው ትዕግስት ሊያልቅ እንደሚችል ባሳሰቡበት ደብዳቤ መንግስታቸው ለመነጋገር ያለውን ቁርጠኝነት በድጋሚም አረጋግጠዋል። ኤርትራ ከሀገር ውስጥ ኃይሎች ጋር በመሆን ትንኮሳ እያደረገች ነው የሚለውን ደብዳቤ በተጻፈ ማግስት የኢትዮጵያው ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ሰራዊቱ ለትልቅ ዓላማ እንዲዘጋጅ አሳስበዋል። የኢትዮጵያ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰም ከትናንት በስቲያ የደቡብ ዕዝ ሰራዊት 1ኛ ክፍለ ጦር 30ኛ ዓመት ክብረ በዓል በባቱ ወይንም በቀድሞዋ ዝዋይ ከተማ ሲከበር ባደረጉት ንግግር በዲጂታልና በየመንደሩ በሚደረግ ጦርነት የኢትዮጵያን ጉዞ መክታት እንደማይቻል አስገንዝበዋል። ኢትዮጵያን ወደ ኋላ መመለስ ከእንግዲህ አይቻልም ያሉት ጀነራል አበባው ታደሰም ሰራዊቱ ለትልቅ ዓላማ እንዲዘጋጅም አሳስበዋል። በደማችንና በአጥንታችን ወደ ትክክለኛው ከፍታችን እንመለሳለን ሲሉም ተደምጠዋል። የህዳሴ ግድባችን መነሻችን እንጂ መጨረሻችን አይደለም። በህዳሴ ግድብ አጥንት፣ ደም፣ ዋጋ እንደ ሀገር ከፍለን ያገኘነው ድል ነው። ቀሪው
አሁንም እንደለመድነው አጥንታችንም ደማችንም ከፍለን ወደ ትክክለኛ ከፍታ እንመለሳለን። ሁለት ነገር መጠንቀቅ አለብን። የዲጂታሉን ጦርነት፣ በአይምሯችን የሚመጣው ጦርነት፣ በስድብ የሚመጣው ጦርነት በቅጡ እናውቀዋለን። በመንደር የሚመጣውን ጦርነት በቅጡ እናውቀዋለን። ማን እንደሚልከውም እናውቀዋለን። ለዛ በቂ ዝግጅት አለን። እሱ ግን በፍጹም ከኢትዮጵያን ከፍታ ሊያቆመው አይችልም። ከዚህ በኋላ ኢትዮጵያን መመለስ ቱኔት ያለቀ ነገር ነው። ስለዚህ ደማችንን ዋጋችንን ከፍለን ለትልቁ ግዳጃችሁ መዘጋጀት አለባችሁ። ለትልቅ ኃላፊነት ራሳችሁን ማዘጋጀት አለባችሁ። ጠቅላይ ሚኒስትር አብይ አህመድ ለታማኝ ግብር ከፋዮች ከትናንት በስቲያ ሽልማት በሰጡበት መድረክ ከኢትዮጵያ የጸጥታ ጉዳዮች ጋር በተያያዘ ባይሆንም በመድረኩ ባደረጉት ንግግር መንግስታቸው በችግር የማይታጠርና በመፍትሄ የሚሻገር እንዲሁም በጩኸት የማይረድ መሆኑን አስገንዝበዋል። ጀምረን የምንፈጽም፣ አልመን የምንተኩስ፣ ተናግረን የምንተገብር፣ በቃላችን ልክ የምንገኝ መንግስት ለመሆን እየተጋን እንገኛለን። የመጨረሻው እኛን የሚመለከተው ፖይንት ጩኸት አያርደንም። በማንኛውም ጩኸት አንርድም፣ በክብርም አንታለልም። ጩኸትም አያቆመንም፣ ክብርም አያዘናጋንም። በኢትዮጵያና ኤርትራ መካከል ያለውን ውዝግብ በተለይም የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ የጻፉትን ደብዳቤ በተመለከተ ዓለም አቀፍ መገናኛ ብዙሃን በስፋት ሽፋን ሰጥተዋል። የብሪታንያው ቢቢሲ፣ የኳታሩ አልጀዚራ እንዲሁም የፈረንሳይ አፍሪካ ሪፖርትና ሌሎች መገናኛ ብዙሃን ኤርትራ ለጦርነት ተዘጋጅታለች ስትል ኢትዮጵያ ከሰሰች በሚል ይዘት ዙሪያ የሚያጠነጥኑ ዘገባዎችን አቅርበዋል። በኢትዮጵያና ኤርትራ መካከል ያለው ውዝግብ እየተባባሰ መሄዱንና የቀደሙ ሂደቶችን በዘገባዎች ተመልክተዋል። Ethiopia has accused Eritrea of preparing to wage war against it in the latest sign of escalating tensions between the two countries over control of the Red Sea. የትግራይ ጊዜ አስተዳደር ፕሬዝዳንት የሆኑት ሌተና ጀነራል ታደሰ ወረደ ኃላፊነታቸውን መወጣት ባለመቻላቸውና የህወሓት መልእክተኛ በመሆናቸው መንግስት ከስልጣን ሊያነሳቸው ይገባል ሲሉ ጀነራል ጻድቃን ገብረትንሳኤ አሳሰቡ። ጦርነትን ለማስቀረት የፌዴራሉ መንግስት ጀነራሉን ሊያነሳ እንደሚገባ ያስገነዘቡት ጀነራል ጻድቃን ገብረትንሳኤ ተፈናቃዮችን በህወሓት መሪዎች ሳቢያ ታግተው መቆየታቸውን ይፋ አድርገዋል። ከፌዴራል መንግስት ጋር በመሆን ተፈናቃዮችን ለመመለስ እየሰሩ መሆናቸውንም አስታውቀዋል። የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩትና የትግራይ ጊዜ አስተዳደርን በምክትል ፕሬዝዳንትነት ያገለገሉት ሌተና ጀነራል ጻድቃን ገብረትንሳኤ ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ አዲስ የተፈጠረው ንቅናቄያቸው ማስፈጸም የሚፈልገውንም ዓላማ አብራርተዋል። የትግራይ ጊዜ አስተዳደር ፕሬዝዳንት የሆኑት ሌተና ጀነራል ታደሰ ወረደ የአቶ ጌታቸው ረዳ አስተዳደር ላይ በማሴር ስራዎቹን በማደናቀፍ ግልበጣ ሲያመቻቹ መቆየታቸውን የገለጹት ጀነራል ጻድቃን ገብረትንሳኤ የፌዴራሉ መንግስት ስፍራውን ለእርሳቸው መልቀቅ አልነበረበትም ብለዋል። አቶ ጌታቸው ተነስተው እርሳቸው ስልጣን ሲረከቡ ፈጽመዋል ያሉትን ቃል እንዳልፈጸሙ፣ በዚህም ረገድ ከኤርትራ ጋር የተጀመረው ግንኙነት መቀጠሉን በአብነት አንስተዋል። ጀነራል ታደሰ ወረደ ከኤርትራ ጋር ግንኙነት ይኑራቸው አይኑራቸው ባላውቅም መንግስታቸውና ወታደሮቻቸው ግን ግንኙነታቸውን ቀጥለዋል ብለዋል። ሌተና ጀነራል ታደሰ ወረደ ለህወሓት መሪዎችና ለወታደራዊ መሪዎቹ ጉዳይ አስፈጻሚ ስለሆኑና ጦርነትን ማስቀረት ስለማይችሉ የፌዴራሉ መንግስት በሌላ ሰው እንዲተካቸውም ጥሪ አቅርበዋል። በኤርትራ መንግስትና በህወሓት መካከል የተፈጠረው ጥምረት ፋኖን የመሳሰሉ ኃይሎችን ጨምሮ ትግራይ ላይ አደጋ ደቅኗል ያሉት ሌተና ጀነራል ጻድቃን ገብረትንሳኤ የእነርሱ ንቅናቄ ዓላማ በዋናነት ጦርነት እንዳይመጣ መስራትና ትግራይን ወደ መደበኛው ህገ መንግስታዊ ስርዓት መመለስ ነው ሲሉ ተደምጠዋል። በትግራይ ውስጥ ያለውን ስርዓት አልበኝነት ለማስቆም እንደሚንቀሳቀሱም አመልክተዋል። ከአቶ ኢሳያስ መንግስት ጋር ያለው ግንኙነት በጣም እየጠነከረ የሚሄድበት ሊትራሊ የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይሄ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። ኋላ መልሰን እንደ ህብረተሰብ ቆሞ ችግሮችን እየፈታ እንደገና ሊያገግም የሚችልበት እድልም እያጨለመ የሚሄድ አይነት ሁኔታ እየተፈጠረ ሄደ። ጦርነት የመጀመር ፖሲቢሊቲው በጣም ከፍተኛ እየሆነ ሄደ።
አቶ ስብሃት ነጋ ከሩቅ በዚህ እድሜያቸውና የጤና ሁኔታ ተጽዕኖ ፈጣሪ መሆናቸውን የገለጹት ጀነራል ጻድቃን ገብረትንሳኤ በጥቂት ሰዎች ፍላጎት ብቻ ጦርነት ሊነሳ የሚችልበት አደገኛ ሁኔታ መደቀኑንም አመልክተዋል። ትግራይ አሁን ሽፍቶች የሚያስተዳድሩት አካባቢ መስሏል ያሉት ጀነራል ጻድቃን ገብረትንሳኤ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግባራዊ በማድረግ ወደ ቀጣይ ምዕራፍ መሻገር እንደሚቻል አመልክተዋል። የመገንጠል ጥያቄ የሚያነሱ ወገኖችም መጀመሪያ ወደ ህገ መንግስታዊ ስርዓት መመለስ አስፈላጊ መሆኑን እንዲገነዘቡም መክረዋል። እርሳቸውና ሌሎች ታዋቂ ሰዎች እንዲሁም የትግራይ ተቃዋሚ ፓርቲዎች በጋራ የሚሳተፉበት እርሳቸው የሚመሩት ንቅናቄ ተፈናቃዮችን ከፌዴራል መንግስት ጋር ለመመለስ እየሰራ መሆኑን ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት አስተዳደሩ ካልተመለሰ በሚል ተፈናቃዮቹን አግቶ መቆየቱንም አጋልጠዋል። የተፈናቃዮች ወደ ቀያቸው የመመለስና ሰላማዊ ኑሮ የመመለሳቸው ሁኔታ ከፕሪቶሪያ ስምምነት ውጪ በሆነ መንገድ የኛ ድርጅት ካልዳነ ወይ ድርጅታችን ስትራክቸሩን በሙሉ ይዞ ካልሄደ በስተቀር አትመለሱም ተብሎ ሆስቴጅ የተያዙበት ሁኔታ ነው የተፈጠረው እና በእንደዚህ አይነት ሁኔታ ህልና ያለው ሰው የትግራይ ሰው ይቅርና ሌላም ኢትዮጵያዊ ዝም ብሎ ማየት በጣም አስከፊ ሁኔታ ውስጥ እየገባን ያለ ነው። ከኤርትራ ጋር የተፈጠረው ትብብር በፕሪቶሪያው ስምምነት ማግስት በሀሳብ ደረጃ ተነስቶ በየደረጃው ያደገ መሆኑን የገለጹት ጀነራል ጻድቃን ገብረትንሳኤ እርሳቸው ጭምር በነበሩበት የቀረበው ዓላማ ምዕራብ ትግራይን ለማስመለስ ከኤርትራ ጋር እንተባበር የሚል እንደነበር አስታውሰዋል። ከኤርትራ ህዝብ ጋር መተባበር ይቻላል፣ ከአቶ ኢሳያስ ጋር ግን ለመተባበር አይቻልም የሚል እምነታቸውን በወቅቱ መግለጻቸውንም አስታውሰዋል። እርሳቸው የትብብሩን ሀሳብ ተቃውመው ራሳቸውን ከጉዳዩ ቢያወጡም ሌሎቹ ቀጥለው ዛሬ የተደረሰበት ደረጃ ላይ መደረሱን ዘርዝረዋል። የህወሓት መሪዎች ከኤርትራ ጋር የፈጠሩት ትብብር ለትግራይ ህዝብ ብለው ሳይሆን ከወንጀል ተጠያቂነት ለማምለጥ ሲሉ ወደ ጦርነት የመግባትን አማራጭ መከተላቸውን አስረድተዋል። በተጨባጭ ማን ምን አደረገ የሚለው ሲጣራ የሚታወቅ ነገር ነው የሚሆነው። በግልጽ ግን የሚታወቁ ትላልቅ አመራሩ ለራሱ ጥቅም ብሎ ያዋላቸው የወንጀል ስራዎች አሉ። እነዚህ እና የፖለቲካ ስልጣን ፍላጎቱ አንድ ላይ ተዳብለዋል፣ አንድ ላይ ተቀላቅለዋል። ይህን ለመከላከል የሚያስችለው አንዱ መንገድ ኪዮስ መፍጠር ነው፣ ጦርነት መፍጠር ነው። ይህን ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር መሻረክ ነው። ይህን ለማድረግ ግን እንዲሁ ዝም ብሎ አሁን በምገልጸው መንገድ ሊገለጽ አይችልም። ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን፣ ህዝብ ለህዝብ ይገናኝ፣ ምን ችግር አለበት? ድሮም እኮ የትግራይ ህዝብና የኤርትራ ህዝብ ወንድማማች ነው ምናምን በሚል ፍሬዝ ይጠቀለላል ማለት ነው። ይሄ ነው ያለው ሁኔታ። የህወሓት መሪዎች መሰረታችን ነው በሚሉት አድዋ ጭምር ህዝባዊ እምቢታ እየታየ መገኘቱን የገለጹት ጀነራል ጻድቃን ገብረትንሳኤ የህወሓት መሪዎች የህዝብ ተቃውሞን ችላ ብለው በየቀበሌው የመልመላ ኮታ ማውጣታቸውና መሳሪያ እያስገቡ መገኘታቸውን ዘርዝረዋል። አሁንም ቢሆን ከሻዕቢያ መንግስት ጋር ሆነው ጦርነት ለማድረግ ነው የሚያስቡት። ሀሳባቸው እንትናቸው ሰፊ ነው። እስካሁን ድረስ በፈለጉት መንገድ አልሄደላቸውም። በፈለጉት መንገድ ያልሄደላቸው ዋናው ምክንያት ትግራይ ውስጥ ያለው የህዝብ እንቅስቃሴና እነሱ የሚፈልጉትን ነገር አለመቀበል ነው። ትልቁ ይሄ ነው። ወጣት ስጡን ይላሉ። አሁን እኮ መመሪያ ወርደዋል። ከእያንዳንዱ ቀበሌ 16 17 ወጣት ስጡን ወደ ስልጠና እንድንወስድ ይላሉ። ጥይት ያስገባሉ፣ ጠመንጃ ጥይት ያስገባሉ። በሱዳን በኤርትራ በኩል አድርገው ጦር መሳሪያ ይገዛሉ። ይህን ሰው ያውቃል። ይህን እያወቀ ይሄ መንገድ የጥፋት መንገድ ነው የሚል አቋም ነው ያለው ህዝቡ። እርሳቸው የሚመሩት ንቅናቄ ጦርነትን ለማስቆምና የትግራይ ህዝብ ሰቆቃ እንዲያበቃ እየተንቀሳቀሱ መሆኑን ገልጸዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ
ሚዲያ ክቡራን ተመልካቾቻችን የኢትዮጵያ መንግስት ኤርትራን በተመለከተ ለተባበሩት መንግስታት ድርጅት የጻፈው ደብዳቤ የዓለም አቀፍ መገናኛ ብዙሃንም አርዕስት ሆኗል። የኢትዮጵያ መገናኛ ብዙሃንም በስፋት ዘግበውታል። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኩል ለተባበሩት መንግስታት ድርጅት ዋና ጸሐፊ ባለፈው ሳምንት ሐሙስ ማለትም የዛሬ ሳምንት ማለት ነው እንደ አውሮፓውያን አቆጣጠር ጥቅምት 2 2025 የተጻፈው ደብዳቤ ኤርትራ ከህዝባዊ ወያነ ሓርነት ትግራይ አክራሪ ቡድን ጋር በመሆን ለጦርነት መዘጋጀቷን፣ ቀደም ሲል በወልዲያ አካባቢ የተደረገው የወታደራዊ እርምጃን በፋኖ ስም የተደረገው ወታደራዊ እርምጃ የህዝባዊ ወያነ ሓርነት ትግራይ ወታደራዊ መሪዎች እንዲሁም ተዋጊዎች መሳተፋቸውን በሀሳቡን በመመንጨትና በሂደቱን በመደገፍ ደግሞ የኤርትራ መንግስት እንዳለበት በደብዳቤው ላይ በዝርዝር ተመልክቷል። የኢትዮጵያ መንግስት ይህን በተመለከተ የኤርትራ መንግስት ከዚህ አይነት አድራጎቱ እንዲታቀብ ዓለም አቀፉ ማህበረሰብ በዚህ ረገድ ሚናውን እንዲወጣ በዝርዝር የሚያመለክት 2 ገጽ ደብዳቤ ነው። እንግዲህ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከው ቢቢሲ፣ አልጀዚራ፣ ዘአፍሪካ ሪፖርትን የመሳሰሉ በርካታ መገናኛ ብዙሃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ደብዳቤ በስፋት ዘግበውበታል። የኢትዮጵያ መገናኛ ብዙሃንም በዚሁ ላይ ሰፋ ያለ ዘገባ አቅርበዋል። ይህን ሪፖርት እስከምናጠናቅር ወይ ደግሞ በዚህ ጉዳይ ላይ አስተያየት እስከሰጠንበት ጊዜ ድረስ የኤርትራ መንግስት በጉዳዩ ላይ የሰጠው ምላሽ የለም። ምናልባት በቀጣዮቹ ቀናት ምላሽ ይሰጣል ተብሎም ይጠበቃል። ከዚሁ ጋር እንግዲህ ተያይዞ ደግሞ የቀድሞ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም እና የትግራይ ጊዜ አስተዳደር ምክትል ፕሬዚዳንት የነበሩት ጀነራል ጻድቃን ገብረትንሳኤ በትናንትናው ዕለት ሰፋ ያለ ቃለ ምልልስ ኤንቢሲ ለተባለ ቴሌቪዥን ሰጥተዋል። ሀገር ለሀገር ውስጥ መገናኛ ብዙሃን ማለት ነው። ያም በከፍተኛ ደረጃ አነጋጋሪ ነው። በርካታ ጉዳዮች ተነስተውበታል። ምናልባትም በህዝባዊ ወያነ ሓርነት ትግራይ እና በኤርትራ መካከል የተፈጠረው ጥምረት መቼና እንዴት ጀመረ የሚለውን ጨምሮ በዚህ ጥምረት የተነሳም ትግራይ ውስጥ ተመልሶ ግጭት ውስጥ እንዳይገባ ደግሞ እነርሱ ንቅናቄ መመስረታቸው ያ ንቅናቄ በዋናነት ትግራይ ውስጥ ግጭት እንዳይፈጠር ጦርነት እንዳይነሳ ለመከላከል መሆኑንም ጀነራል ጻድቃን እየዘረዘሩበት ነው። ምናልባት እንግዲህ አጠቃላይ ሁኔታዎች እንግዲህ በኢትዮጵያና በኤርትራ መካከል ያሉበትን ደረጃ ጀነራል ጻድቃን ደግሞ ከህዝባዊ ወያነ ሓርነት ትግራይ ጋር ተያይዞ ያነሷቸውን ነገሮች ለተመለከተ ለሂደቶቹን ለገመገመ ሰው በአካባቢው ያለው ሁኔታ ለመገንዘብ በደንብ የሚሳነው አይመስለኝም። ምናልባትም በዚሁ አጋጣሚ አብን ሰሞኑን ያወጣው መግለጫ አለ። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህም አማራ ክልል በአንድ መድረክ ላይ ያደረጉትም ንግግር በተለይ አሁን በኤርትራና በህዝባዊ ወያነ ሓርነት ትግራይ አክራሪ ቡድን መካከል የተፈጠረው ጥምረት አሁን የትኛውም እንቅስቃሴ እየተካሄደ ያለው ወይ ደግሞ ለእንቅስቃሴዎች ሽፋን የሚሰጠው ፋኖ በሚል ስም ስለሆነም ይሄ ቡድን እያደረገ ያለው ነገር አደገኛ መሆኑን በአንዳነት በተለያዩ ጊዜያት ታይቷል። በዚህ መጠን ደግሞ በአንዳነት እጅግ አደገኛ ደግሞ ማህበረሰቡን የማይወጥን የማይወክሉ ሰዎች መሆናቸውን አቶ ተመስገን ጥሩነህም በመድረኩ ላይ የተናገሩት እናስታውሳለን። ሰሞኑን ማለት ነው። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቼዋለሁ። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለኝ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም ከዚህ ነገር መጸየፍ አለባቸው ብዬ ምክሬን ለመለገስ ነው። የአማራ ብሔራዊ ንቅናቄም በዚሁ ዙሪያም መግለጫ ወጥቷል። በመግለጫው በአማራ አካባቢ ያለው 2 ዓመታት የዘለቀው ጦርነት እንዲያበቃ የፋኖ ታጣቂዎች ወደ ሰላሙ መድረክ እንዲመለሱ ጥሪ የሚያቀርብ ነው። ከዛም ባሻገር እየተደረገ ያለው ነገር ተገቢ እንዳልሆነ ምናልባትም በመንግስት በኩል ደግሞ ወደ ሂደቱ ወደ ሰላሙ መንገድ የሚመለሱበትን አመቻች ሁኔታ በመፍጠርም ተግባሩ እንዲወጣ ጥሪ ያቀረቡበት ነው። እዛ ላይ ያሉ አንዳንድ ነጥቦች ምን ይላሉ? ለፋኖ ታጣቂዎች ያቀረቡ ጥሪ ነው። የትጥቅ እንቅስቃሴ ህዝባችንን በእጅጉ የጎዳ
ለታሪካዊ ጠላቶቻችን ጥቃት እንደሚከፍት በመገንዘብ እንዲሁም አሁን ባለው አደገኛ ሁኔታ መቆየት የህዝብን ክብር እንደማይመጥን በመገንዘብ ወደ ድርድርና ሰላማዊ የፖለቲካ መድረክ በመምጣት ለአማራ ህዝብ ታሪካዊ ውለታ እንድትውሉለት አብን አጥብቆ ይጠይቃል ይላል ታጣቂዎቹ ባቀረበው ጥሪ። አብን ለአማራ ህዝብ ጥሪ ያቀርቧል። በስሙ የሚደረግ የፖለቲካ ንግድና የባንዳነት ተግባር በቃኝ ብሎ ዘላቂ ጥቅሞቹን የሚያስከብርበትን መንገድ እንዲከተል በጥቂት ልጆቹ የባንዳነት ተግባር ታሪክንና ህልውናውን ሊያጠፋ የሚችል እንቅስቃሴ መተባበር እንደሌለበት አውቆ በመሰረታዊ ጥያቄዎች ላይ ትኩረት ካደረጉ ሐቀኛ የትግል እንቅስቃሴዎች ግን ጸንቶ እንዲቆም ጥሪ እናቀርባለን ይላል። እንግዲህ አብን ምናልባት ዛሬ ላይ ቀደም ሲል በነበረው ሁኔታ የነዚህ ፋኖ ወይ የሸኔ የምናምን የሚባል እንቅስቃሴ የራሳቸው የውስጥ አይነት ተደርጎ በተለያየ መንገድ ይታመን ነበር። ያው በደጋፊዎቻቸው በዋናነት ደጋፊም ያልሆነው ሰው ዝም ብሎ በተናጠል ወጥቶ ዝም ብሎ ተፍተፍ የሚያደርጉ ተፍተፍ የሚሉበት ነገር እንደሆነ የሚለወጥ የሚያመጡት ነገር እንደሌለ የሚገነዘበው ብዙ ቢሆንም ከዛ በስተጀርባ የተቀነባበረና ድጋፍ የሚያደርግ ኃይል አለ ወይ የሚለውን ለብዙ ሰው እንግዳ ክስተት እንደሆነ ይታመናል። ያው አሁን ግን ከማይደበቅበት ደረጃ ላይ ደርሷል። በትናንትናው ዕለትም አንስተነዋል። እንቅስቃሴውን የኢትዮጵያ መንግስት ይህ ሆነ ያተደረገ ሳይልም እንቅስቃሴውን ብቻ በመገምገም ይሄ የተደራጀ ወታደራዊ አቋም፣ ወታደራዊ አመራር ችሎታ ባላቸው ኃይሎች የተቀናበረ እንቅስቃሴ ለመሆኑ የሚያጠራጥር አልነበረም። በኋላ ላይም የተረጋገጠው ለነገሩ የኢትዮጵያ መንግስት ለውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤ የተገለጠ ብቻ ሳይሆን አስቀድሞ የኢትዮጵያ መንግስት ማለትም የኢትዮጵያ ሀገር መከላከያ ሰራዊት እርምጃ በወሰደበት ወቅት በወቅቱ በተገኙ መረጃዎች እንቅስቃሴው የህወሓት ተዋጊዎች በአመራርም በተዋጊነት መሳተፋቸውን እንቅስቃሴው እስከ ኤርትራ ድረስ የተዘረጋ መሆኑን የሚገልጹ ነገሮች አስቀድመውም ወጥተው ነበር። በኋላ በሌሎች በትግራይ አክቲቪስቶች ምናምን በደጋግመን ያነሳናቸው ነገሮች አሉ። በዛም የተረጋገጡ ነገሮች ናቸው። ዛሬ ላይ የትኛውም ከዚህ በኋላ የሆነ በስም የማይታወቁ የሆኑ ቀበሌዎችን ያስኩኝ የሚል ዜና ወይ ደግሞ በሆነ ቀበሌ ሲያልፉ ተኮስኩ የሚል ዜና በዚህ በፋኖ ምናምን ደጋፊዎች ገጽ ላይ ስናነብ ወይ ደግሞ ስንሰማ ቆይተን ድንገት ወታደራዊ ኦፕሬሽን የሚያደርግ ፋኖ መጣ ሲባል ያው ነገሮችን ግራቀኝ ለማያየው ምናልባት እንደ ባምቡ ተሸፍነው ቆይተው ድንገት በቅለው ነው ብሎ ሊያስብ ይችል ይሆናል። እሱ ያው እንግዲህ እንደ የሰው ግንዛቤ ነው። ትልቁ ነገር አሁን ባለው ሁኔታ ውስጥ በግልጽ እነዚህ ኃይሎች ሽፋን ሰጪ መሆናቸው አሁን የማያጠራጥርበት ሁኔታ ላይ ደርሷል። በተለያየ መንገድ ድጋፍ የሚያደርጉላቸው ወገኖች እነዚህ ኃይሎች ድጋፍ የሚደረግላቸው አይደለም፣ የሚደረገው እንቅስቃሴ በእነርሱ ስም የሚደረግ እንቅስቃሴ እንዲሆን ነው እየተፈለገ ያለው። ድጋፍ የሚደረግለት ይነስ የሚብዛ ድርሻ ይኖረዋል። የሚደግፈው አካል የሚፈልገው ነገር አለ፣ የሚደገፈው ቡድን ደግሞ የሚያሳካው ነገር ይኖራል። አሁን ዋና ሁለት ተዋናዮች አሉ። ከምንም በላይ ደግሞ ፈላጭ ቆራጩ በሪሞት ሂደቶቹን የሚቆጣጠረው የኤርትራ መንግስት ነው። የህወሓት ቡድን በዚህ ሂደት ውስጥ ምን ይፈልጋል? ምናልባት ጀነራል ጻድቃን ትናንትናው ዕለት በሰጡት ቃል መልሰ ብዙ ነገር ለማንም እውነት ለመናገር ግር የሚል ነገር አለ። ምንድን ነው እነዚህ ሰዎች የሚፈልጉት? ቲፒኤልኤፍ ሰዎቹ ከዛ አውዳሚ ጦርነት በኋላ ሊታነቁ ጫፍ ላይ ከደረሱ በኋላ ይፈረም ብለው አማላጅ ወይ ደግሞ እዛ ፈራሚ የሄዱትን ሰዎች ተለማምጠው ቶሎ ፈርሙ ያሉ ሰዎች የሰላም አየር ሲተነፍሱ ነፃነት ሲያገኙ ያንን ነፃነት ማስፋትና
በእነሱ ጦስ መከራ ውስጥ የገባውን የትግራይ ህዝብ መካስ ሲገባቸው ተመልሰው እንዲህ አይነት ውጥረትና ግጭት ውስጥ ለመግባት ለምንፈልጉ የሚለው ነገር በእውነት ለመናገር በጣም ለመገመት የሚያስቸግር ነገር ነው። ስልጣን ያስባሉ ወይ? ጤነኛ ናቸው ወይ የሚል ጥያቄ ነው አብሮ መያያዝ ያለበት። እንዴት ስልጣን ሊያስቡ ይችላሉ? እንዴት ሰው ስልጣን ሲያስብ መሄጃውን፣ መድረሻውን፣ መገስገሻውን ማወቅ አለበት። እንዴት ተደርጉ? ቤት በኩል በምን መንገድ፣ በምን አቅም፣ በምን ጉልበት፣ በምን ችሎታ፣ ምን አድርገ ምን ከወነ እሱ ያሉ ነገሮችን መቼም ካልደነቆሩ ካልደነዘዙ ይጠፏቸዋል ብዬ አላምንም። ማለት መደንቆራቸው መደንዘዛቸው ግልጽ ነው፣ ግን ሙሉ በሙሉ ወደ በድንነት ካልተቀየሩ ማለት ነው። ቢያንስ እየተንቀሳቀሱ እያየናቸው ስለሆነ ወደ በድንነት አልተቀየሩም እና ያ እንደማይሆን ያውቁታል ብለን እንውሰድ። ለምንድን ነው የሚለው ግን አልተመለሰልንም ነበር። በትናንትናው ዕለት ጀነራል ጻድቃን ገብረትንሳኤ በሰጡት ቃለ ምልልስ ከኤርትራ ጋር ጥምረት ወይ ደግሞ ትብብር መፍጠሩን የፈለጉት አንደኛ እነዚህ ሰዎች ከወንጀል ተጠያቂነት ለማምለጥ ማምለጫ መንገድ ምንም ነገር የለብንም ብለው በሁከትና በግርግር መቆየት ይፈልጋሉ። እዛ ውስጥ ያነሷቸው ነገሮች አሉ። ምናልባት በጣም መሰረታዊ ነገር ነው። ጦርነት ውስጥ የተገባበት መንገድ ይመርመር የሚል ጥያቄ አለ። ይሄ ትልቅ እርምጃ ነው። ምናልባትም በጦርነቱ ሳቢያ ያው የኢትዮጵያ ፖለቲካ ውስጥ እውነት ፍለጋ ሁልጊዜም የኔ የሚሉት ሰው የሚነግሩትን ብቻ መሰረት አድርጎ ስለሚካሄድ እውነት የት ነች የሚለውን ለመመርመር ለሰው ማስቸጋሪ ሁኔታዎች ነበሩ። ስለዚህ ትግራይ ውስጥ ከጦርነቱ ጋር ተያይዞ ጄኖሳይድ ነው የፈጸመብን ሊያጠፋ ነው እንዲልል ነው ሲባል ስለቆየ የኢትዮጵያ መንግስት ሆን ብሎ ለማጥቃት ለመጉዳት ምን ለማለት እንደገባ የትግራይ ህዝብ ለማጥፋት እንደተንቀሳቀሰ ተደርጎ ያኔ ቀርቦ ነበርና አሁን ጦርነቱ ውስጥ የተገባበት ሁኔታ ይመርመር። የፖለቲካ ውሳኔ ያሳለፉ አካላት አሉ። ጦርነቱ ውስጥ የተገባበት ሁኔታ ይመርመር የሚል ጥያቄ ኦዲት ይደረግ እያልን ነው። በሁለተኛ በጦርነቱ ሳቢያ ለራስ ጥቅም ሲባል ወንጀል የፈጸሙ አካላት አሉ። ከዚህ ማምለጫና መሸሻው ጽምዶ በሚል ከኤርትራ ጋር ትብብር ፈጥሮ በሁከት በግርግር በቀውስ ውስጥ መኖርን መውጫ አድርገውታል ነው። ለዚች ሽፋን እንድትጠቅማቸው ግን ለትግራይ ህዝብ የመብትና የነጻነት ጥያቄውን እየመለሱለት ወይ ደግሞ ለዛ ሲሉ ከኢትዮጵያ መንግስት ጋር መስማማት እንዳቃታቸው ያንንም በቋሚነት የሚያውለበልቡት የተፈናቃዮችን ጉዳይ እንደሆነም ጀነራል ጻድቃን ገልጸዋል። በእኔ አመለካከት ትግራይ ውስጥ አሁን የፖለቲካ ስልጣን ይዞ ለመጠቀም መሞከርና ከሱ የተጠቀሙ ሀብት ማጋበስ የፈለጉትን ነገር ማድረግ በሌላ አገላለጽ ክሪሚናል የሆኑ ስራዎች ተዳብለዋል፣ አንድ ሆነዋል። የእነዚህ ክሪሚናል ስራዎችና ውሳኔው ራሱ ወደ ጦርነት የተገባበት ውሳኔ ራሱ አካውንታብል መሆን አለበት። ከዛ በላይ ግን የጠፉ ብዙ ነገሮች አሉ። ብዙ የተሰረቀ ንብረት፣ የጠፋ ንብረት፣ የተወሰደ ንብረት፣ የተዘረፈ ንብረት፣ ወርቅም ይሁን መሬትም ይሁን ገንዘብም ይሁን አለ። እነዚህ ተዳብለዋል። በተጨባጭ ማን ምን አደረገ የሚለው ሲጣራ የሚታወቅ ነገር ነው የሚሆነው። በግልጽ ግን የሚታወቁ ትላልቅ አመራሩ ለራሱ ጥቅም ብሎ ያዋላቸው የወንጀል ስራዎች አሉ። እነዚህ እና የፖለቲካ ስልጣን ፍላጎቱ አንድ ላይ ተዳብለዋል፣ አንድ ላይ ተቀላቅለዋል።
ይህን ለመከላከል የሚያስችለው አንዱ መንገድ ኪዮስ መፍጠር ነው፣ ጦርነት መፍጠር ነው። ይህን ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር መሻረክ ነው። ይህን ለማድረግ ግን እንዲሁ ዝም ብሎ አሁን በምገልጸው መንገድ ሊገለጽ አይችልም። ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚል ሞኝ ፖለቲከኛ የለም። የትግራይን ህዝብ የሚኮረኩር አጀንዳ ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን፣ ህዝብ ለህዝብ ቢገናኝ ምን ችግር አለበት? ድሮም እኮ የትግራይ ህዝብና የኤርትራ ህዝብ ወንድማማች ነው ምናምን በሚል ፍሬዝ ይጠቀለላል ማለት ነው። ይሄ ነው ያለው ሁኔታ። የተፈናቃዮቹን ጉዳይ ደግሞ እነርሱ ራሳቸው የአስተዳደሩ አብሮ ካልገባ በሚል ተፈናቃዮቹን አግተው እንደያዟቸው ሌላ ማንም ሰው ሳይሆን የህዝባዊ ወያኔ ሓርነት ትግራይ ህወሓት መሪዎች ከነበሩት አንዱ ማለትም ወደ አዲስ አበባ ሲመጡ ከነበሩት የማዕከላዊ ኮሚቴ አባላት አንዱ የኢትዮጵያ መከላከያ ሰራዊት እንደገና ሲዋቀር ማለትም የኢትዮጵያ መከላከያ ሰራዊትን አፍርሰውት ከ1983 እስከ 1988 መደበኛ ወታደር ሀገሪቱ ውስጥ አልነበረምና መደበኛ ወታደር ሲዋቀር ማዕረግም ምንም ተሰጥቶ ከዛ በኋላ ቦታዎች ሲደለደሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ከጠቅላይ ሚኒስትሩ በታች የሀገሪቱ ጦር ቁጥር አንድ ሰው ከጠቅላይ ሚኒስትሩ በታች ማለት የነበሩ ይሄንንም ከ1988 እስከ 1993 ድረስ በዛ መንገድ በዛ ኃላፊነት ላይ የቆዩ ሰው ናቸው። ትልቅ ስልጣን ላይ በእንቅስቃሴው በምናምን ውስጥ ሚና የነበራቸው ሰው ናቸው። ከዛ በኋላ በ93 ዓመተ ምህረት ህዝባዊ ወያኔ ሓርነት ትግራይ ውስጥ ክፍፍል ሲፈጠር የማዕከላዊ ኮሚቴው ሁለት ቦታ ሲሰነጠቅ 12 ለ18 ሲከፈሉ አቶ መለስ፣ አቶ ስዩምና ሌሎቹ 18 የማዕከላዊ ኮሚቴ ያሉበት ቡድን ሌሎቹን ከፓርቲው ሲያባረር ማለትም እና አቶ ስዬ አብርሃ እና አቶ ገብሩ አስራት እና አቶ ተወልደ ወልደ ማርያም እነዚህን ጨምሮ ከፓርቲው በተባረሩበት ወቅት ድርጅቱ ሁለት ቦታ ሲሰነጠቅ በህግ አልተሰነጠቀም። በተግባር ግን አሉ የሚባል መሪዎቹ የተወጡበት ሂደት ነበር እና ከዛ በኋላ ከነዚህ ጋር ግንኙነት አላቸው በሚል የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ የጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩትን ጀነራል ጻድቃን ገብረትንሳኤን ከስልጣን አነሷቸው። የአየር ኃይል አዛዥ የነበሩትንም ጀነራል አበበ ተክለ ሃይማኖትንም እንደዚሁ ከስልጣን አነሷቸው። ሁለቱም ወደ አዲስ አበባ ሲገቡ የህወሓት ማዕከላዊ ኮሚቴ አባላት የነበሩ በኋላ ላይ ወደ ሰራዊት የተመለሱ ማለት ናቸው፣ የተዘዋወሩ። የጀነራል ጻድቃንን ማን ናቸው የሚለውን የሚናገረው ሰው ማን የሚለው ለነገሩ ክብደትና ውስጣዊ ለውስጥ ያለን መረጃ በብዙ መልኩ የሚገልጽ ነው። በባለቤትነት ስሜት በትግሉም ውስጥ ያለፉ ከመሆናቸውም ባሻገር እንደገና በ2013 ከኢትዮጵያ መንግስት ጋር ህወሓት ባደረገው ጦርነት ቡድኑን ተቀላቅለው ውጊያ ውስጥ የተሳተፉ ብቻ ሳይሆን በውጊያ ውስጥ በዋና አመራርነት የነበሩ ሰው ናቸው። የፕሪቶሪያዊ ሰላም ስምምነት ሲፈረም ከአቶ ጌታቸው ረዳ ጋር ወደ አፍሪካ ፕሪቶሪያ ሄደው የፈረሙ ሰው ናቸው። በፕሪቶሪያ ሰላም ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር ሲመሰረት የጊዜያዊ አስተዳደሩ ሁለት ምክትል ፕሬዝዳንቶች እንዲኖሩ ሲወሰን አንደኛው ከወታደሩ ክፍል ያለውን ሌተና ጀነራል ታደሰ ወረደ ምክትል ፕሬዝዳንት፣ አቶ ጌታቸው ፕሬዝዳንት በሆኑበት ማለት ነው። ሌላኛውን ሁለተኛውን ፕሬዝዳንት ደግሞ ከምሁሩ ክፍል ተብሎ የትግራይ ምሁራን የወከሏቸው ሌተና ጀነራል ጻድቃን ገብረትንሳኤ ደግሞ ሁለተኛ ምክትል ፕሬዝዳንት ሆነው በዛ ሂደት ውስጥ አገልግለዋል።
እዛ ውስጥ አሁን ህወሓት ውስጥ ሆነው ለትግራይ እንቆረቆራለን፣ ይሄን እናደርጋለን፣ ለዚህ መብት እንቆማለን ከሚሉት በምንም የሚያንሱበት ወይ የሚቀንሱበት ነገር የለም የሚለው እንግዲህ ምናልባት የሚሰጡት መረጃ ክብደትን ጭምር ለማሳየት በከፍተኛ ደረጃ ይጠቅማል። ይህንን ጀነራል ጻድቃንን ያነሳሁት ጦርነቱ ሲገባ ቲፒኤልኤፎቹ ምንድን ነው የሚፈልጉት የሚለውን ነገር ስላነሳው ቲፒኤልኤፎቹ ጦርነቱን የሚፈልጉት ጦርነት ውስጥ የተገባበት ሁኔታና ከዛ በኋላ ለራሳቸው ጥቅም ሲባል የፈጸሙት ወንጀል ተጠያቂነት እንዳይመጣ ለመሸሽ መሆኑን ተናግረዋል። ፋኖ ደግሞ እዚህ ሂደት ውስጥ ምን ይፈልጋል የሚለውን እንግዲህ አሁን ሁኔታው ያሳሰባቸው ወገኖች ጥሪ እያቀረቡ ነው። አብን ጥሪ ያቀረበ ነው። ምክትል ጠቅላይ ሚኒስትር አቶ ተመስገንም መልእክታቸውን አስተላልፈዋል። እዚህ ላይ እነዚህ በአማራ ክልል ጉዳይ ላይ በቅርበት ሂደቱ የሚከታተሉ ሰዎች ጉዳዩ ያሳሰባቸውም ህወሓት ማክሰኞ ማለት እሑድ ዕለት የሁለት ቀን ጉባኤውን አጠቃሎ ሁለተኛው ቀን የትግራይን አንድነት ለማምጣት በሚል የዘጋጀውን ጉባኤ ሲያጠቃልል ባወጣው መግለጫ ላይ ለኤርትራ ህዝብ በሚል ባስተላለፈው ጥሪ ላይ ሁለታችን ላይ ያንዣበበውን ጦርነት በሩቅ ለማስቀረት የምንችለውን ሁሉ እናደርጋለን የሚል ቃል በቃል የተቀመጠ ነገር አለ። በሩቅ እናስቀራለን የሚለውን ጦርነቱ ኤርትራ ድንበር ላይ እንዳይሆን ወይ እኛ እንሸከመዋለን ወይ ደግሞ አርቀን እንሸኘዋለን ነው። ስለዚህ ተቀባይ ሆኖ የተገኘው ፋኖ ነው ማለት ነው። ደጋግሞ መናገሩና ማንሳቱ ተገቢ የሚሆነው አቶ ጌታቸው ረዳም የጊዜ አስተዳደሩ ፕሬዝዳንት፣ አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ሰሞኑን በሰጡት ቃለ ምልልስ የኤርትራ መንግስት ኤርትራ ድንበር ላይ ጦርነት እንዲካሄድ አይፈልግም ያሉትን ደጋግሞ ማስታወሱ ጥሩ ነው። ስለዚህ የኢትዮጵያን መንግስት የሆነ ቦታ ላይ መጥመድ አለበት። ለዚህ ይነስ የሚብዛ ተደራጅተው የሚንቀሳቀሱ ነገር ግን መራመድ ያልቻሉና ባሉበት የሚውሸለሸሉ ኃይሎች አሉ። በእነሱ ስም የሚደረግ እንቅስቃሴ ሁለት ጥቅም አለው። አንደኛ እነዚህ ኃይሎች የሚያደርጉት እንቅስቃሴ የኛው ናቸው በሚል ህብረተሰቡ ይደግፋል ተብሎ ስለሚታመን፣ በሌላም በኩል እንቅስቃሴው ተዳክሟል ተብሎ እየተበተነ ያለውን ኃይል ለመሰብሰብና በእንትን ውስጥ ለማቆየት ይቻላል ተብሎም ግምት ውስጥ ገብቶ በእነዚህ አይነት ሁኔታዎች የኤርትራ መንግስት ህወሓትንም በዋናነት በመጠቀም አሁን እዚህ ጋር የምናየው የኤርትራ መንግስት ሀሳብ አመንጭ ነው። የገንዘብ ድጋፍ ነው የሚያደርገው፣ የመሳሪያ ድጋፍ ነው የሚያደርገው። የህወሓት ኃይሎች በተዋጊነት ገብተዋል፣ በአዛዥነት ተሳትፈዋል። የፋኖ ኃይሎች የሆነ ነገር ከተከወነ በኋላ ፎቶ ለመነሳት እና ሂደት ውስጥ ባለቤት ሆነው እንዲቀርቡ ይደረጋል። ይሄ ሁኔታ ስላሳሰባቸው እየፈጸማችሁት ያላችሁት ነገር የሆነ ቡድንን ፍላጎት በኢትዮጵያ ምድር ላይ ወይንም ደግሞ ነፃ እናወጣዋለን በምትሉት የአማራ ህዝብ መሬት ላይ የጦርነት አውድማ ልታደርጉ ከወደመው በላይ የበለጠ ልታወድሙት ነው የሚል መልእክት ነው እየተላለፈ ያለው። አንዳንዶች አሁን ፋኖ ምናምን እያሉ ሰሞኑን ሲያወሩ ሰማለሁ። እኔ የሆነ ነገር በቃ ስለከሸፈ የሆነ ነገር ላይ እናሳካለን ተብሎ ብዙ ፈንጠዝያ ውስጥ ተገብቶ ሂደት ወደኋላ ስለተመለሰ በዛ ቁጭትና ንዴት ከሆነ ወገን የሚመጣ ብሽሽቅ ምናምን መቋቋም ያቃታቸው ሰዎች እንዳሉ አውቃለሁ። ግን አሁን የሚደረገው ያኔ ዝም ብሎ በሚተኩሱበት ሰዓት ቢያንስ
ከሆነ ቡድን ጋር ግንኙነት አላቸው ወይ ደግሞ የሆነ ቡድን ፍላጎት እያስፈጸሙ ነው ተብሎ የሚታመንበት ጊዜ አልነበረም። የሚታመን ነገር ቢኖር ለስልጣን ሲሉ ስልጣን ለሚያስገኘው ንዋይ ሲሉ ህዝቡን እያጎሳቆሉት ነው የሚል ነው። አሁን ግን የሆነ የኤርትራ መንግስት ፍላጎት ለማስፈጸም የኤርትራ መንግስት ከኢትዮጵያ ጋር ደግሞ ቅራኔ ውስጥ የገባበት ጉዳይ ደግሞ በጣም ግልጽ ስለሆነ የኢትዮጵያ መንግስት የኢትዮጵያን ጥቅም መሰረት አድርጎ የባህር በር ጥያቄ አንስቷል። ያን የባህር በር ጥያቄ ተነጋግረን ተወያይተን እንፍታው፣ ለነገ መከራና አናቆይ የሚል ጥሪ ያቀረበ መንግስት ነው። ከዚህ ተጻሮ ኢትዮጵያዊ ሆኖ የሚታገል ወይ ደግሞ ለመተኮስ ወይ ደግሞ መንገድ ለመምራት ራሱን ያዘጋጀ ኃይል መልሶ ራሱን መመርመር የሚለው ከየአቅጣጫው የሚመጣው ማሳሰቢያ ይቀበሉታል አይቀበሉትም፣ እሱ ትልቁ ነገር ማሳሰቡ ነው። የጥይት ማብረጃ የሚሆኑት እነሱ ናቸው። የፈንጂ መረማመጃ የሚሆኑት እነሱ ናቸው። ግን በሆነ ተአምር ገበታው ላይ ሲደርሱ ምናልባት እጅ አስታጣቢ የሆኑ እንደው እሱም ካለ ማለት ነው። ገበታው የኢትዮጵያ ገበታ አይሆንም። ሀገሩን በትነውት ለዘላቂነት እንዲህ አይነት ጥያቄ እንዳይመጣ ምን ማድረግ አለብን የሚለው ላይ ሌላው ቀርቶ ቲፒኤልኤፍ ምናልባት ቲፒኤልኤፍ ጀነራል ጻድቃን እንዳሉት ማምለጥ የሚፈልጉትን ነገር ሊያሳኩ ይችላሉ። በቃ ከወንጀል መጠየቅን ሊያመልጡ ይችላሉ። ግን የሚገዙት የሚያዙት ትግራይ እንኳን አይኖርም። ከዛ በኋላ ያን እንዲያደርጉም አይፈቀድም። ምናልባት ይህን በተመለከተ ከኤርትራ ጋር ለምንድን ነው መተባበር የሚለውን በተመለከተ ጀነራል ጻድቃን በውይይታቸውን ላይ ያነሱት ነገር አለ። ስለዚህ እነዚህን ነጥቦች አንስቶ ከጀነራል ጻድቃን ጋር በተደረገው ቃለ ምልልስ ላይ የተነሱ ጉዳዮችን ደግሞ አያይዤ ልመልከታቸው። ከኤርትራ ጋር የትብብር ጉዳይ የሚለው የመጣው ይላሉ በጦርነቱ ማለት የፕሪቶሪያ ሰላም ስምምነት በተፈረመ ማግስት ነው። በዛን ወቅት በዚህ ጉዳይ ላይ ውይይቶች ይደረጉ ነበር። ለዛ የሚቀርበው ምክንያት የፌዴራሉ መንግስት ወልቃይት ጠገዴን እነሱ ምዕራብ ትግራይ የሚሉትን ለመስጠት ፈቃደኛ አይደለም። ስለዚህ ይሄ ከሆነ እነዛን ቦታዎች ከኤርትራ መንግስት ጋር ተወዳጅተን እናስመልሳቸው የሚል ሐሳቦች ይንሸራሸሩ ነበር። በጀነራል ጻድቃን በእኔ በኩል ከኤርትራ ጋር ተባብረን የምናሳካው ነገር የለም። የኤርትራ መንግስት ከኤርትራ ህዝብ ጋር መተባበር ይቻላል። ከኤርትራ መንግስት ጋር በተለይም ከፕሬዝዳንት ኢሳያስ አፈወርቂ ጋር መተባበር አይቻልም። በጦርነቱ ወቅት በሁለቱ ዓመት ጦርነት ትግራይ ውስጥ በተፈጸመው እርሳቸው ነው ኮት ማድረገው የዘር ማጥፋት ወንጀል 75% የተፈጸመው በኤርትራ ወታደሮች መሆኑን እዛ ትግራይ ውስጥ ያለ ዘር ማጥፋትን በሚል ያጠና ጥናት ቡድን የዘረዘራቸው ነገሮችን በቦታ በምናምን አክሱም ምናምን እያሉ ዘርዝረዋቸዋል። ከዛም ባሻገር ትግራይ እንደ መቀጠል አለባት ወይ ደግሞ ትግራይን ህዝብ መበቀል ይፈልጋሉ የሚል ስለዚህ በዚህ የተነሳ ከኤርትራ ጋር የሚደረግ ትብብር አደገኛ ነው በሚል ይህን ጉዳይ ከዛው ከሂደቱ ራሴን በወቅቱ አግልዬ አስረድቻቸዋለሁ በሚል አብራርተዋል። ከኢሳያስ መንግስት ጋር እኔም እዛ ያለው ጉዳዩ አንዳንዴ ይነሳ ነበር። በተወሰነ በጣም በትንሽ ሰርክል ይነሳ ነበር።
አሁን ወደ ዝርዝር ነገር መግባት ብዙ የሚያስፈልግ አይመስለኝም። እኔ የነበረኝ አቋም ያኔም ግልጽ ነው የነበረው። ይሄ የሚነሳበት የነበረው አንዱ መንገድ ምንድነው? የፕሪቶሪያን ስምምነት በተለይ ደግሞ ምዕራብ ትግራይን ለማስመለስ የኢትዮጵያ መንግስት ፈቃደኛ አይደለም። እሱን ለሌላ መጫወቻ ነው እየተጠቀመበት ያለው። እኛን ከልክሎ ሌላ ስራ ሊሰራበት ነው የሚፈልገው። ስለዚህ ይህን ጉዳይ እኛ ደግሞ ዝም ብለን መተው አንችልም። ይህን ለማስመለስ ከኢሳያስ መንግስት ጋር ሆነን አቅማችንን የሱንም እርዳታ ይዘን ምዕራብ ትግራይን ለማስመለስ ጫና እናድርግ በሚል አይነት ነው የሚጀመር የነበረው። ይሄ ያኔ ሲጀመር ምንም ይህን ሰማ ይሄ በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባን። የኢሳያስን መንግስት አስተሳሰብ አውቃለሁ፣ በረጅም ጊዜ በደንብ አውቃለሁ። የኢሳያስ መንግስት ይሄ ትግራይ ውስጥ ያለው የትግርኛ ተናጋሪ ኃይል ወደ ናን ኢንቲቲነት ካልተቀየረ በስተቀር የእሱ ፕሮጀክት የሚሳካ አይመስለውም። ምክንያቱም የትግርኛ ተናጋሪው ግንድ ትግራይ ነው፣ ኤርትራ አይደለም። ኢሳያስ ደግሞ አንድ ጂኦግራፊክ ኢንቲቲ ፈጥሮ ያን ጂኦግራፊክ ኢንቲቲ የሆነ ካራክተር ሊሰጠው ይፈልጋል። የዚህ ትልቁ እንቅፋት ትግራይ አድርጎ ነው የሚያስበው። እንደዛ ሊሆን ይገባ ነበር ወይ ሌላ ጉዳይ ነው። ባለፈው ጦርነትም የትግራይ መሪዎችና የትግራይ ህዝብ ነው እኔን ሂሚሌት ያደረገኝ የሚል አስተሳሰብ አለው። ባለፈው 20 ዓመትም የተፈጠረ ቂም አለው፣ ብቻ የረጅም ጊዜ ቂም። ከእንደዚህ አይነት መንግስት ጋር ኔጌቲቭ ካልሆነ በስተቀር ፖዚቲቭ የሆነ የህዝቦች ግንኙነት ከማያስብ ህዝብ ጋር ለሆነ ትንሽ ዓላማን ብለህ መስማማት ማሰብ እብደት ነው የሚመስለኝ ለኔ። እንግዲህ የፕሪቶሪያው ማግስት ብዙ ነገሮችን እየፈጠረ ነው። ዛሬ አክርሮ የሆነ ጫፍ ላይ ያለው ቡድን የዶክተር ደብረጽዮን ቡድን በጦርነቱ ማግስት ወይ ደግሞ የፕሪቶሪያው ሰላም ስምምነት በተፈረመ ማግስት ይሄ ቡድን ስብሰባ ወይ ደግሞ ጉባኤ ምናምን በተቀመጡበት ወቅት የነበሩ ነገሮች ባሉበት እንዲቀጥሉ ፈለገ። የነበረው ሁኔታማ ያስከተለው አደጋ በግልጽ ስለታየ አዲስ የፖለቲካ አስተሳሰብና የሌሎችን ተሳትፎ የሚጋብዝ ሁኔታ መፈጠር አለበት በሚል የዛን ጊዜ ልዩነት ተፈጠረ። ልዩነቱ ከውጭ በሌሎቹ ብቻ ሳይሆን ራሱ በወቅቱ የህዝባዊ ወያነ ሓርነት ትግራይ አባላት በሆኑት መካከል በአመራሮቹ መካከል የተፈጠረ ልዩነት መሆኑን ይዘረዝራሉ። ከእርሳቸውም በፊት ዛሬ የህወሓት ደጋፊዎች ዛሬ ላይ ከዓመት በኋላ ያነሱት ማንም ወደ ኋላ ተመልሶ ሊመለከተው የሚችለው ሉዓላዊ ወደ የካቲት መጋቢት 2024 አካባቢ ትግራይ ውስጥ ስለነበረ የህወሓት ስብሰባ ግምገማ ተደርጎ ዶክተር ደብረጽዮን መውረድ አለባቸው ተብሎ ተወስኖ ወረዱ። ግምገማው ቀጥሎ የጽህፈት ቤት ኃላፊ ምክትል ሊቀመንበር የነበሩት ወይዘሮ ፈትለወርቅ ገብረ እግዚአብሔር ላይም ግምገማው እየጠናከረ ሲመጣ እርሳቸውም መውረዳቸው ግልጽ ሆኖ ሲወጣ ጀነራሎቹ አሁን የቲፒኤልኤፍ ጉዳይ አስፈጻሚ የሆኑት ግምገማው እንዲቆም አደረጉ። ግምገማው እንዲቆም ሲያደርጉ በጉልበት በኃይል በሚመስል መንገድ ሳይሆን ይሄ ነገር አደገኛ ስለሆነ በስምምነት መፍትሄ ፈልጉ፣ ስለዚህ ዶክተር ደብረጽዮን ተመልሰው ቦታቸው እንዲይዙ፣ ነገር ግን ግምገማው ላይ ጫንተ ስለነበር ወይዘሮ ፈትለወርቅ ደግሞ ምክትል ሊቀመንበርነቱ ለአቶ ጌታቸው ረዳ እንዲሰጡ ተደርጎ እዛው ጋር ለማስማማት እንደተሞከረም በወቅቱ ተገልጿል። በወቅቱ ዘግበናል። አሁን ሂደቱን ከዓመት በኋላ ያው አንዳንዴ የውስጥ ጉዳይ አይውጣ እየተባለ ታፍኖ ይቆይና አንዴ መስመር ከለቀቀ በኋላ ምናልባት ያኔ ቀድሞ እንዲህ አይነት ነገርን በስፋት ዘግቦት ቢሆን ኖሮ ምክንያት ለምንድን ነው ይሄን የምለው? ሌላው ውጭ ያለው የቲፒኤልኤፍ ደጋፊም መረጃውን ቢያቀው ቢረዳው ኖሮ ምናልባት ግፊት ምናምን ለማድረግ ያለው መድል ሰፊ ስለሚሆን ብዙ ነገሮችን ማስተካከል ይቻል ይሆን ነበር።
በዚህ መልክ እንግዲህ ቲፒኤልኤፍ ውስጥ ልዩነቱ መፈጠሩ፣ ሌሎችም እንዳይገቡ መደረጋቸው፣ ይሄ ሁኔታዎችን እየወጠረ መሄዱ፣ በዚህ አጋጣሚ እነዛ ደግሞ አክራሪ ቡድን ከኤርትራ ጋር ያለውን ትብብር እያጠናከረ መገኘቱ ሁኔታዎች ዛሬ የደረሰበት ደረጃ ላይ እንዲደርስ አስተዋጽኦ ማድረጋቸው ነው። እንግዲህ ጀነራል ጻድቃን በቃለ ምልልሳቸው ያነሱት በጣም በስፋት ተሰራጭቷል። ቃለ ምልልሱ ብዙ ሰዎች ኮታ ያደርጉታል፣ በየማህበራዊ ሚዲያው ጭምር ሰፊ አርዕስት ነው። ቀደም ሲል በመግቢያ ላይ እንደጠቀስኩት አንድ ተራ የቲፒኤልኤፍ አባል ምናምን አይደለም፣ በትግሉ ውስጥ በስልጣን ከዛም በጦርነቱ ማግስት ምናምን ያላቸው ከፍተኛ ኃላፊነት ስለሚታወቅ ማለት ነው። በዛም ብቻ ሳይወሰን ምናልባት 93 ዓመተ ምህረት ላይ ከፓርቲው ከወጡ በኋላ ማለት ከሰራዊት አዛዥነት ከተባረሩ በኋላ ወደ ትምህርት ቤት ምናምን ተመልሰው ረዥም ጊዜ ቆይተዋል። በዚህ በወታደራዊ ጉዳዮች አማካሪ ደቡብ ሱዳን ምናምን እንደዚህ ሲሰሩ ነበር። ቢዝነስ ውስጥም የነበሩ ሰው ናቸው። ነገር ግን 2008 አካባቢ ላይ የነበረው እንቅስቃሴ ቲፒኤልኤፍም እየተንገዳገደ መንግስትም ጉልበት እየከዳው ክንዱ እየዛለ ሲመጣ መውጫ መንገድ በሚል ከሌሎች ጋር መክረው ወደ 20 ገጽ የሚሆን በአማርኛና በትግርኛ የመፍትሄ ሀሳብ ብለው 2016 ካልተሳሳቱ ፈረንጆቹ ነው ብለው በእኛ 2009 አካባቢ እንደዚህ መልእክት ማስተላልፏልና ይመለከተኛል የሚለው ላይ በዳር ተመልካችነት ሰው በዋና ተዋናይነት ብዙ ጊዜ ሂደት ውስጥ የሚገቡ ሰው ናቸው። ቢዝነስ ውስጥ ነኝ ያለሁት ምናምን ብለው ከሂደቱ ያኔም አልወጡም ለማለት ነው። የነበሩ ሂደቶችን ለማስታወስ ነው። እንግዲህ የፕሪቶሪያን ስምምነት ሄደው የፈረሙና በፊርማው ማግስት የተፈጠረው ልዩነት እንግዲህ እዛ ላይ ተዘረዘረ። የፕሪቶሪያን የሰላም ስምምነት በተግባር ለመቀየር ብዙ የሚታዩ እርምጃዎች ታይተዋል። ምንም ጥያቄ ውስጥ የማይገባ ነገር ነው። አሁን አንቆ የያዘው ነገር ምንድን ነው? በዋናነት የተፈናቃዮች ጉዳይ ነው። የተፈናቃዮችን ጉዳይ ከዚህ ቀደም አቶ ጌታቸውም አንስተውታል። የፌዴራል መንግስት ጋር ውስንነቶች ቢኖሩም ተፈናቃዮቹ እንዳይመለሱ ማድረግ ረገድ የራሳቸው ፓርቲ የዋስ ሰዎች መሆናቸውን በአደባባይ ተናግረዋል። የጊዜ አስተዳደሩ ምክትል ፕሬዝዳንት የሆኑት ጀነራል ጻድቃንም በትናንትናው ዕለት ተፈናቃዮቹን አግቶ የያዘው ህወሓት መሆኑን አረጋግጠዋል። አስተዳደሩን አብረን ይዘን ካልገባን በሚል የጀነራል ጻድቃንን የተለየ የሚያደርገው ወይ ደግሞ የበለጠ ጉዳዩን እንዳብራሩት ወይ ግልጽ እንዳደረጉት መገንዘብ የሚያስችለው የፕሪቶሪያ ስምምነት ሁልጊዜ ቲፒኤልኤፎቹ የሚጠቅሱት ምዕራብ ትግራይ የፕሪቶሪያው ስምምነት መመለስ የፕሪቶሪያው ስምምነት አካል አድርገው ሁልጊዜ ይገልጹታል። የዶክተር ደብረጽዮንና ቡድናቸው ማለት ነው። የፕሪቶሪያው ስምምነት ለእነርሱ ብቻ ተጽፎ የተሰጠና በአደባባይ የሌለ ነገር አለ ወይ ብለን ሁሌ እስኪገርመን ማለት ነው። የፕሪቶሪያው ስምምነት መሰረት አወዛጋቢ ቦታዎችን በተመለከተም በህገ መንግስቱ መሰረት ምላሽ ያገኛል ተብሎ ተቀምጧል። ያን የማስፈጸም ኃላፊነቱ የፌዴራሉ መንግስት ነው ብለው ጀነራል ጻድቃን ትላንት ግልጽ አድርገዋል። የኢትዮጵያ ፌዴራል መንግስት ግዴታው እነዚህ አወዛጋቢ የሆኑ ቦታዎችን ጥያቄ ለሚያነሳው የአማራ ክልል አልሰጠም። ጥያቄ ምንድነው ይዞ ለቆየ ወደ ትግራይ ክልል አልሰጠም። ነገር ግን አወዛጋቢ ጥያቄ ያለባቸው ቦታዎች ስለሆኑ በዘላቂነት ችግሩ እስኪፈታ ተፈናቃዮቹ ወደ ሰፈራቸው፣ ወደ ቀያቸው፣ ወደ ቤታቸው ተመልሰው በኩል መብት በአስተዳደር መዋቅሮች ውስጥ ተሳትፎ ዘላቂውን ጉዳይ ደግሞ በጋራ ይወስናሉ። ጸጥታን በተመለከተ የኢትዮጵያ ሀገር መከላከያ ሰራዊት ያስከብራል። ይሄ በግልጽ የተቀመጠ ነገር ነው። ግን ተፈናቃዮቹ መመለሳቸው የህወሓት ቡድን ከዛ በኋላ አጀንዳ ስለማይኖረው ለዛ ሲል ይህን ጉዳይ ሲያጓትተው መቆየቱን ዛሬ ከመቼውም በላይ ግልጽ ሆኗል ብቻ ሳይሆን ምናልባት በተለያየ መንገድ ትግራይ ውስጥ ነገሮችን በተገቢው ያልተረዱ ቲፒኤልኤፎቹ ላይ
የጦርነት አምሮታቸው የጦርነት ሱሳቸው በሰው ደም ለመነገድ ያላቸው ፍላጎት ላይ ትግራይ ውስጥ ከጫፍ እስከ ጫፍ የጋራ ግንዛቤ ይዞ የመጣ ነገር ይመስላል። ዛሬ ባለፈውም ያልኩት ነገር ነው። ትግራይ ውስጥ ቲፒኤልኤፍ ላይ ያለው ተቃውሞ በሌላው ኢትዮጵያ አካባቢ አካባቢያቸው ላሉ ዘረኛ ቡድኖች የዛን ያህል ተቃውሞ አለ ወይ የሚል ጥያቄ አነሳለሁ። ትርጉም ያለው ወጣት የለ፣ ልጅ የለ፣ ህፃን የለ፣ በየመድረኩ በየዲጂታሉ ዓለም ወጣቱ፣ አዛውንቱ፣ ምሁሩ ሁሉም የሚያስተጋባ ያለው ነገር ነው። ግን የእነዚህን ሰዎች የጦርነት አምሮት ችግሮች አሉ፣ ችግሮቹን ተወያይቶ ይፈታ እንጂ ከዚህ በኋላ ወደ ጦርነት አንሄድም በሚል እንጂ ተፈናቃዮቹ በእነሱ ታግተው መያዛቸውን የአወዛጋቢ ቦታዎቹን በተመለከተ እንደሚባለው በፕሪቶሪያው ስምምነት ወደ ትግራይ ይሰጣል አለመባሉን መንግስት የያዘበትን መንገድ ይሄንን ተረድተው ነው ብዬ አላምንም ሁሉም። አሁን ግን እንዲህ አይነቱ ነገር ግልጽ እየሆነ ሲመጣ ትግራይ ውስጥ ያለውን ሁኔታ ለማስተካከል በብዙ መንገድ ያግዛል ማለት ጠመንጃ ይዘው በጉልበት የሚቆጣጠሩ ኃይሎችን እምቢ ማለት ይቻላል። ግን ያንን ለማክሸፍና ለማስተንፈስ ደግሞ ሌሎች ስራዎች ደግሞ የግድ ያስፈልጋሉ። ሁኔታዎች መስመር ቢወጡ ወይ ደግሞ መዋቅሩን ትንቢል ምንድን ነው መደረግ ያለበት? ይህም በተመለከተ ዝግጅት እንዳላቸው እንግዲህ ከነጃሉ ጻድቃንም እንሰማለን። በግልጽ ያነገሩት ንቅናቄ መስርተዋል። ያ ንቅናቄ የፖለቲካ ድርጅት አይደለም። በርካታ የፖለቲካ ድርጅቶች ከህወሓት የወጣውን የአቶ ጌታቸውን ፓርቲ ስምረትን ጨምሮ እና አረናን አክሎ በርካታ ፓርቲዎች ያሉበት፣ ፓርቲ የሌላቸው ደግሞ እንደ ጀነራል ጻድቃን ያሉ የጦር አዛዦችና ሌሎችም ይገኙበታል። ጀነራል ጻድቃን ነው የሚመሩት። ይህ ንቅናቄ ኃላፊነቱ የመጀመሪያው ትግራይ ውስጥ ተመልሶ ጦርነት ውስጥ እንዳይገባ ያንን ቀጣዩ ተግባሩ ጦርነቱን ማስቆም፣ ቀጣዩ ተግባሩ ደግሞ ትግራይ ውስጥ አሁን ያለው አስተዳደር ህግና ስርዓት የፈረሰበት እርሳቸው እንደገለጹት የሽፍቶች አስተዳደር ሆኗል። ይሄንን ወደ ሁሉንም አካታች ወደነ መንግስታዊ መዋቅር ቅርጽን መቀየር፣ የትግራይ ክልል በኢትዮጵያ ፌዴራል መንግስት ውስጥ ምንም ውክልና ስለሌለው ወደ ምርጫ ሂደት ውስጥ ገብቶ ወደዛኛው ውክልና ወደ ፓርላማው፣ ወደ ፌዴሬሽን ምክር ቤት፣ ወደ ካቢኔ፣ ወደ ጸጥታ ተቋማት ወደ እነዚህ መግባት የሚል አንስተዋል። እዚሁ ላይ አብረውም የጠቀሱት ነገር አለ። መገንጠል የሚሉ ሰዎችም መገንጠል የሚለውን ነገር ተግባራዊ ለማድረግ የሚችሉት መጀመሪያ ወደ ህገ መንግስታዊ ስርዓቱ መመለስ ይቻል ነው። አሁን በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል ያለው ማሰሪያ ውል የፕሪቶሪያው ስምምነት ብቻ ነው። በፕሪቶሪያ የተቀመጡትን ነገር እንከውን፣ ከዛ በኋላ ወደ ህገ መንግስታዊ ስርዓቱ ይመለስ፣ ከዛ በኋላ ወደ ቀጣይ ሂደቶች መሄድ አለብን የሚል ምክራቸውንም ማሳሰቢያቸውንም የሰጡበት ሁኔታ ነው ያለው። እዚህ ላይ እንግዲህ ግልጽ የሆነው ነገር ደግሞ ሌላው አቶ የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደን በተመለከተ ነው። አቶ ጌታቸው ፕሬዝዳንት፣ ጀነራል ታደሰ ምክትል ፕሬዝዳንት፣ ጀነራል ጻድቃን ደግሞ ሁለተኛ ምክትል ፕሬዝዳንት ሆነው በጊዜ አስተዳደር ውስጥ አገልግለዋል። ዛሬ ጀነራል ጻድቃን በሰጡት ቃለ ምልልስ ላይ አቶ ጌታቸውን ከስልጣን ለመፈንቀል ሁሉንም ነገር ሴራ ሲጎነጉኑ የነበሩትና መጨረሻም ገልበጣውን ያሳኩት በአንድ በኩል ወታደሩ እንዳይታዘዝ፣ በሌላም በኩል ወታደሩ ጋር ምንድን ነው ለታጣቂዎቹ መድረስ የሚገባቸውን ከፍተኛ በጀት እንኳን እሱን በመከልከል በተለያየ መንገድ ተጽዕኖ በማድረግ የአቶ ጌታቸውን አስተዳደር አዝጋሚ በሆነ መንገድ የገለበጡት እሳቸው ናቸው። የፌዴራል መንግስቱ ለእርሳቸው ስልጣን መስጠቱ ትክክል አይደለም። አሁንም ፈርመው
የሄዱትን ቃል ተግባር ላይ ማዋል አልቻሉም። ከውጭ ኃይሎች ጋር የሚደረግ ግንኙነትን አስቆማለሁ የሚል ስምምነት አለ። ያንን አላደረጉም። እርሳቸው ይገናኙ አይገናኙ አላውቅም። ነገር ግን በእርሳቸው መንግስታዊ መዋቅር ውስጥ ያሉ ሰዎች ግንኙነታቸውን ቀጥለዋል። አካባቢውን ማስተዳደር አልቻሉም። ለህወሓትና ለጦር አዛዦቹ እየተላላኩ ነው ያሉበት ሁኔታ ነው ያለው። ስለዚህ የፌዴራል መንግስቱ ይህን ማስተካከል አለበት የሚል መልእክታቸውም ተላልፏል። ምናልባት እንግዲህ እዚህ ላይ ጥያቄ የሚነሳው ጀነራል ታደሰ ወደዚህ ኃላፊነት የመጡት የቲፒኤልኤፍ ቡድንና እሱን የደገፉት ታጣቂ አዛዦች ህጋዊው የዶክተር ደብረጽዮን ቡድን ነው የሚለውን እንቅስቃሴ መጀመራቸውን ተከትሎ አቶ ዶክተር ደብረጽዮን ብዙ ጊዜ ወደ አዲስ አበባ ተመላልሰው ደጅ ጠንተው ስልጣኑን ለማግኘት ማለት ነው። በመጀመሪያውም ደጅ ጠንተዋል። በኋላም ደጅ ጠንተው በጠቅላይ ሚኒስትር አብይ በኩል እርሳቸውን ለማድረግ ፈቃደኝነቱ የለም። ስለዚህ እንደ ምርጫ ያቀረቡት እኔ ካልሆንኩኝ ጀነራል ታደሰ ይቅረቡ የሚል ይሁኑ የሚል ሀሳብ በእነሱም በኩል ቀርቦ ስለነበር አንደኛ አቶ ጌታቸው ጊዜያቸው ስላለቀ፣ ሁለተኛ ባያልቅም እንዳይሰሩ አድርገው እጅግራቸውን ያሳሰሯቸው ሰዎች ጋር ምን አድርገው መቀጠል ይችላሉ? ስለዚህ በተወሰነ ደረጃ ኃላፊነቱን አሸክሞ እነሱ የፈቀዱትን የፈለጉትን ሰው መስጠቱ ተገቢ ነው ተብሎ ታምኖበት ሊሆን ይችላል። እንግዲህ ሄዶ ጀነራል ታደሰ ያን ኃላፊነት ወሰዱ። አሁን ደግሞ እርሳቸው ስልጣኑን ከወሰዱ በኋላ በፕሪቶሪያው ስምምነትን መሰረት አድርጎ ያገኙትን ስልጣን ብቻቸውን መወሰን የሚችሉበትን ስልጣን የኮማንድ ፖስት በሚል 9 ሰዎች እንዲወስኑ አደረጉ። በዚህ የተነሳ እነዛ ከቲፒኤልኤፍ ጋር ያበሩት አዛዦችና ቲፒኤልኤፎቹ በቁጥር በልጠው በየትኛውም ውሳኔ ላይ ተጽዕኖ ማድረግ ብቻ ሳይሆን ደቡብ ትግራይ እና አቶ ሀፍቶ ኪሮስን ከስልጣን ለማውረድ የተደረገውን ሂደት በህዝብ ተቃውሞ መቀልበስ ከተቻለ በኋላ እንደገና በጉልበት ያንን አስተዳደር ለማፍረስ የሄዱበት መንገድ ግልጽ ነው። አሁን እኚህን ሰው ማንሳት ከዛ በኋላ ማን ነው የሚሆነው ነው። ያው ምናልባት ጀነራል ጻድቃን እዚህ ጋር ምናልባት መልስ ለማን ለሁላችንም የምንፈልገው መልስ ዶክተር ደብረጽዮን ወይስ አቶ አማኑኤል አሰፋን፣ ወይዘሮ ፈትለወርቅ ወይስ አቶ አለም ገብረዋህድን ወይንስ አቶ ስብሃትን ዋሽንግተን ላይ እዛ ላይ ቁጭ ብለው ይምሩ ነው መባል ያለበት። ስለዚህ አሁን ከዚህ ውጭ ከጀነራል ታደሰ ጋር እነዚህ ሰዎች መቀጠል ካልቻሉ ወይ ጀነራል ታደሰ ሂደት ውስጥ እንትን ካላሉ የኢትዮጵያ መንግስት ሌላ ምን ምርጫ አለው? ምናልባት ጊዜ አስተዳደሩ ፈርሷል ብሎ ማወጅ ነው የሚሆነው፣ ወይንም ሌላ ሰው ወክሎ ቲፒኤልኤፎች አልቀበልም ካሉ የዛን ጊዜ ያንን መሰረት አድርጎ ወይ ለእርምጃ እንዲመች አላቅም። ስለዚህ አሁን ባለው ሁኔታ ውስጥ ትግራይ ውስጥ አስተዳደር ለመቀየር የሚቻልበት ሁኔታ ያለ አይመስለኝም። ግን ደግሞ ኃላፊነት የተቀበሉ ሰዎች ደግሞ ኃላፊነታቸውን ካልተወጡ ምንድን ነው መደረግ ያለበት? ምናልባት ጠቅላይ ሚኒስትር አብይ የግብር ከፋዮች ፕሮግራም ላይ ጀነራል ታደሰን ጋብዘው እንግዲህ እዚያ በቅርብ ሲያነጋግሯቸውን ቪዲዮ ሁሉ ጭምር አይተናል። እንግዲህ እየመከሯቸው እየገሰጿቸው ሊሆን ይችላል። ምናልባት ከሰሙ ጥሩ ነው። መስማት ለኢትዮጵያ መንግስት አይደለም። መስማት ከምንም በላይ ትግራይ ውስጥ ወንጀል ተጠያቂነት የሚሸሹ ሰዎች ትግራይ ውስጥ ጦርነት እንዲነሳ ለማድረግ የሚያደርጉትን ጥርፊያ ማስቆም ለትግራይ ህዝብ ትልቅ ውለታ መዋል ስለሆነ በዛ ረገድ ጀነራሉ ምናልባት በመጨረሻው ሰዓትም አስተዋጽኦ ማድረግ የሚችሉበት እድል ካለ እኔ እሱንም ማበረታታቱ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ መስከረም 29 2018 ፕሮግራማችን በዚህ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣
ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። የዛሬ ሐሙስ መስከረም 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።